Iran's army is threatening to join the crackdown on protesters as demonstrations against the regime grow. Huge crowds have taken to the streets across the Islamic Republic. Iran's Revolutionary Guard calls them terrorists. ቴህራን በእሳት እየነደደች ነው። የኢራን መንግስት የመጨረሻው ትንፋሽ ላይ ደርሷል። ዛሬ የምንመለከተው ዜና ዓለምን ያስደነገጠ ብቻም ሳይሆን መካከለኛውን ምስራቅ ጂኦፖለቲካ ሙሉ በሙሉ የሚቀየር ክስተት ነው። ጃንዋሪ 9 እና 10 ቀን 2026 ዓ.ም እንደ አውሮፓውያን አቆጣጠር በኢራን ታሪክ ውስጥ እጅግ አስከፊና ደም አፋሳሽ 48 ሰዓታት ሆነው ተመዝግበዋል። ከ1.5 ሚሊዮን በላይ የተቆጡ ኢራናውያን ቴህራንን አውራ ጎዳናዎች ዘግተውታል። የኢራን አብዮታዊ ዘበኛ ዋና መስሪያ ቤቶች አንድ በአንድ እየወደቁ ነው። መንግስት ኢንተርኔት በመቁረጥ ህዝቡን ከዓለም ለማግለል ቢሞክርም የኢሎን መስክ ስታርሊንክ ሳተላይቶች ግን ይህንን ጨለማ ሰብረው እውነቱን ለዓለም እያሳዩት ነው። ዶናልድ ጄ ትራምፕ ለኢራን መንግስት የመጨረሻ ያሉትን ማስጠንቀቂያም ሰጥተዋል። እጅ ስጡ፣ ካልሆነ ግን ተዘጋጁ። ዛሬ በቴህራን ጎዳናዎች ላይ ምን እየተካሄደ እንደሆነ፣ የሩሲያና የቻይና ስጋት ምን እንደሆነና የኢራን መንግስት ለምን ሊወድቅ እንደቻለ እያንዳንዱን ዝርዝር መረጃ እንፈረካክሷለን። ተዘጋጁ። ታሪክ በአይናችን ፊት እየተጻፈ ነው። እንኳን አደረሳችሁ የሚለው ቴምር ፕሮፐርቲስ በዓሉን ምክንያት በማድረግ እስከ 35% የሚደርስ ጥናሽ አዘጋጅተን እየጠበቅነው እንገኛለን። አፓርትመንት ቤቶች ከሆነ የሚፈልጉት ከባለ 1 እስከ ባለ 3 መኝታ በአቧሬ፣ በሳር ቤት፣ በፒያሳ፣ በአያት እንዲሁም በጋርመንት የንግድ ሱቆችን ደግሞ በ2.5 ሚሊዮን ብር ጠቅላላ ዋጋ በገላን ያገኛሉ። ላለፉት 10 ዓመታት ያስረከብናቸው 7 ሳይቶች የስራችን ምስክሮች ናቸው። ቴምር ፕሮፐርቲስ። ለበለጠ መረጃና ሳይት ጉብኝት በ0999 667574 ይደውሉ። ታሪኩ የሚጀምረው በቴህራን ሰሜናዊ ክፍሎች ነው። ረቡዕ ጃንዋሪ 8 ቀን የጀመረው ተቃውሞ በማግስቱ ጃንዋሪ 9 ቀን ወደማይቆም ህዝባዊ ማዕበል ተቀየረ። በአንድ እርጎ ጎዳና ላይ ብቻም 1.5 ሚሊዮን ህዝብ እንደ ባህር ፈሷል። ይህ ቁጥር ከፖሊስና ከጸጥታ ኃይሎች አቅም በላይ ነበረ። 15000 የሚሆኑ የኢራን ፖሊሶችና ባሲጅ የተባሉት ሚሊሻዎች በዚህ ህዝብ ማዕበል ፊት ምንም ማድረግ ሳይችሉ ቀርተዋል። መንግስት ሁኔታውን ለመቆጣጠር ብቸኛው መፍትሄ ያደረገው ኢንተርኔትን መዝጋት ነበረ። ዓላማው በጨለማ ውስጥ ለተቃውሞ የወጡትን አንድ ባንድ መጨረስ ነበረ። ነገር ግን ቴክኖሎጂ ለኢራን ህዝብ ደረሰለት። በውጭ ሀገር የሚኖሩ ኢራናውያን በድብቅ ያስገቧቸው የስታርሊንክ መሳሪያዎች የመንግስትን የዲጂታል ግድግዳ ሰባብረውታል። ምስሎችና ቪዲዮዎች በቪፒኤን በኩል ወደ ውጭው ዓለም እየፈሰሱ ነው። ይህ የዲጂታል መቆራረጥ መንግስት ምን ያህል በድንጋጤ ውስጥ እንዳለ ያሳየ ትልቅ ምልክት ሆኗል። አመጹ ከሰላማዊ ሰልፍ ወደ ከተማ ጦርነት ተቀይሯል። የኢራን ህዝብ አሁን መፈክር ብቻ እያሰማም አይደለም፣ ስልታዊ የሆኑ የመንግስት ተቋማትን እየተቆጣጠረ ነው። በሳርዳታባድ የሚገኘው የባሲጅ ሚሊሻ ዋና መስሪያ ቤት በህዝቡ ተከቦ በእሳት ጋይቷል። የጦር መሳሪያዎችና የቴክኒክ ቁሳቁሶች በህዝቡ እጅ ገብተዋል። የባሰ ደግሞ በፋርስ ግዛት የሚገኘው የአብዮታዊ ዘበኛ ወታደራዊ ተቋም በህዝቡ መያዙ ነው። ይህ የሚያሳየው ህዝቡ አሁን የታጠቀ ተቃውሞ ለማድረግ መዘጋጀቱን ነው። አዳኝ የነበረው መንግስት አሁን ታዳኝ ሆኗል። የጸጥታ ኃይሎች በታጠቁ ተሽከርካሪዎች ለማለፍ ሲሞክሩ በህዝቡ በተወረወሩ ሞልቶቭ ኮክቴል ወይንም በጠርሙስ በተሰሩ ቦምቦች ሲቃጠሉ የሚያሳዩ ቪዲዮዎች የአብዮታዊ ዘበኛውን አይበገሬነት አፈ ታሪክ አፈር ከርሚ ያበልተውታል።
የኢራን መንግስት ግድግዳ ላይ ሲለጠፍ የመጨረሻውንና አደገኛውን ካርድ መዘዘ። እርሱም የኒኩሌር ዛቻ ነበረ። ለምዕራባውያን ደህንነት ተቋማት በሾለከ መረጃ መሰረት ኢራን ካጠቃችሁኝ በ24 ሰዓት ውስጥ የኒኩሌር ቦምብን አመርታለሁ የሚል ማስፈራሪያ ሰጥታለች። ይህ ማለት ኢራን የዩራኒየም ማበልጸግ ስራዋን 90% አድርሳለች ማለት ነው። ነገር ግን ዶናልድ ትራምፕ ለዚህ ዛቻ የተንበረከኩም አይመስሉም። ይልቁንም ጠረጴዛውን ገለበጡት። አንዲት የኢራን ተቃዋሚ ሕይወቷ ቢጠፋ ኢራን ውስጥ የሚገኙትን የኃይል ማዕከላትና መሪዋን አሊ ካሚኒን ኢላማ እናደርጋለን ሲሉ ዝተዋል። አሁን በጀርመን ከሚገኘው የራምስታይን አየር ኃይል ጣቢያ C-70 የተባሉ ግዙፍ ወታደራዊ አውሮፕላኖች ወደ መካከለኛው ምስራቅ ሲበሩ በራዳር እየታዩ ነው። የትርኢት ብቻ አይደለም፣ አሜሪካ ለቀጥታ ወታደራዊ ጣልቃ ገብነት መዘጋጀቷን የሚያሳይ ግልጽ ምልክት ነው። ይህ አመጽ የፖለቲካ ነጻነት ጥያቄ ብቻ አይደለም፣ የህልውና ጥያቄም ጭምር እንጂ። በኢራን መንግስት ሙስናና ብልሹ አሰራር ምክንያት ሀገሪቱ ከፍተኛ የውሃ እጥረት ገጥሟታል። በቴህራን ዙሪያ ያሉ ግድቦች ደርቀዋል፣ ግብርናው ወድሟል፣ በሚሊዮን የሚቆጠሩ ሰዎች ለጥም ተጋልጠዋል። ህዝቡ ውሃ ከሌለ ታዛዥነት የለም በሚል መሪ ቃል ነው የወጣው። በኢኮኖሚው ረገድም መንግስት ቅርቃር ውስጥ ገብቷል። የኢራን የኢኮኖሚ ጀርባ አጥንት የሆኑት የነዳጅ ማደያዎችና ትላልቅ ገበያዎች በጠቅላላ የሥራ ማቆም አድማ ተዘግተዋል። የኢራን ገንዘብ ሪያል በታሪክ ዝቅተኛው ዋጋ ላይ ወድቋል። መንግስት የገንዘብ እጥረት ስላጋጠመው የገዛ ወታደሮቹን ደሞዝ መክፈል ያቅቶታል። የነዳጅ ሰራተኞች ሥራ ማቆማቸው ደግሞ ወደ ቻይና የሚላከው ነዳጅ አቋርጦታል። ይህ ማለት የኢራን መንግስት የገንዘብ ምንጩ ሙሉ በሙሉ ደርቋል ማለት ነው። በቴህራን ጎዳናዎች ላይ የሚውለበለበው ሰንደቅ ዓላማም ተቀይረዋል። ህዝቡ አሁን የመንግስትን ባንዲራ እያውለበለበ አይደለም፣ ይልቁንም የጥንቷን ኢራን የሚወክለውን አንበሳና ፀሐይ ከማሉ የሰፈረበትን ባንዲራ ነው ያዘው። ይህ የሚያሳየው ህዝቡ መንግስትን ብቻም ሳይሆን ከ1979 ዓ.ም ጀምሮ የተመሰረተውን የእስላማዊ ስርዓት እሴቶችን ጭምር ውድቅ ማድረጉን ነው። ህዝቡ በታብሪዝ እናም በቴህራን ጎዳናዎች ላይ ሻሆይ ነፍስ ትረፍ እያለ የቀድሞውን የፓህላቪ ዘመን በናፍቆት እያነሳ ነው። የኢራን ፖሊሶች እና ወታደሮችም ቢሆኑም መሳሪያዎቻቸውን እያስቀመጡ ከህዝቡ ጋር መቀላቀላቸውን የመንግስትን ፍርሃት ጨምሮታል። አንድ መንግስት ሊወድቅ መሆኑ የሚታወቀው ፖሊስ በህዝቡ ላይ መተኮስ አቆሞ አብሮ ሰልፍ ሲወጣ ነው። ይህ አመጽ በቴህራን ብቻ የሚወሰን አይደለም። ዋናው ኪሳራ የሩሲያ ቭላድሚር ፑቲንና የቻይናው ዢ ጂንፒንግ ናቸው። ኢራን ለሩሲያ የሻሂድ ድሮኖችን የምታቀርብ ዋና አጋር ናት። የቴህራን መውደቅ ማለት የሩሲያ የጦር መሳሪያ አቅርቦት መቋረጥ ማለት ነው። ቻይና ደግሞ 90% የኢራንን ነዳጅ የምትገዛ ሀገር ናት። አሁን ግን ነዳጅ ማግኘት አትችልም። በኢራን ውስጥ የሚመሰረተው ምዕራባውያንን የሚደግፍ መንግስት ከቻይና ጋር የተፈራረመውን የ25 ዓመታት ስትራቴጂያዊ ስምምነት ውድቅ ሊያደርገው ይችላል። ይህ ለቻይና የኢነርጂ ደህንነት ትልቅ ስጋት ነው። ባጭሩ የኢራን መውደቅ ማለት የሩሲያና የቻይና በመካከለኛው ምስራቅ ያላቸው ተጽዕኖ መክሰም ማለት ነው። ውድ ተመልካቾች፣ የካሜኔ መንግስት ህዝቡን በጨለማ ውስጥ ለመቅበር የኢንተርኔት ማጥፊያውን ቢጫንም ያ ጨለማ ግን የራሱን ውድቀት አፋጥኖታል። አሁን የኢራን ባለስልጣናት በግል አውሮፕላኖች ወደ ሞስኮ እየሸሹ እንደሆነ መረጃዎች እየወጡ ነው። ባላባቶቹ እየሰጠመ ያለውን መርከብ ጥለው እየወጡ ነው። በቴህራን ጎዳናዎች ላይ የነደደው እሳት የአንድ አምባገነን ስርዓት መርቂያንም የአዲስቷ ኢራን መጀመሪያ ነው ይላሉ ምዕራባውያን። ዶናልድ ትራምፕ እናም ልዑል ረዛ ፓህላቪ በአንድ ድምፅ ድል የኢራን ህዝብ ነው እያሉ ነው። ነገ የሚፈነጥቀው ፀሐይ ሌላ ታሪክ ይዞ እንደሚመጣ ጥርጥር የለውም። እናንተስ ምን ትላላችሁ? የኢራን መንግስት በዚህ አመጽ ይወድቃል ወይስ የምዕራባውያንን ጫና ተቋቁሞ ይቀጥላል? የአሜሪካ ጣልቃ ገብነትስ ምን ውጤት ያመጣል? ሐሳባችሁን በኮሜንት አጋሩን። እስካሁን ደቂቃ ድረስ ስለተከታተላችሁን ከልብ አድርገን እያመሰገንን ቪዲዮን ከወደዳችሁት መረጃ ሰጪ ነው ብላችሁ ካሰባችሁ እንዲሁም ለሌሎች እንዲደርስ ያግዘን ዘንድ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ያላችሁን ሐሳብ አስተያየትም ከስር በኮሜንት መስጫ ስፍራው ላይ በማስቀመጥ ቤተሰባችንን ይቀላቀሉ።
በቀጣይ መረጃ ሰጪ በሆነ ቪዲዮ እስከምንገናኝ ሰላም።